ዕብራውያን ምዕራፍ 1 እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ በነቢያት በኩል ለአባቶቻችን ተናግሮ በዚህ መጨረሻ ዘመን ግን ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በልጁ ለእኛ ተናገረን። እርሱ የእግዚአብሔር ክብር ነጸብራቅና የባህሪው ትክክለኛ ምሳሌ ሆኖ በኃያል ቃሉ ሁሉን ደግፎ ይዟል። የኃጢአት መንጻት ካስገኘ በኋላ በሰማያት በግርማው ቀኝ ተቀመጠ። ስለዚህ የወረሰው ስም ከመላእክት ስም እንደሚበልጥ ሁሉ እርሱም ከመላእክት እጅግ የላቀ ሆኗል። እግዚአብሔር አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ወይስ ደግሞ እኔ አባት ሆነዋለሁ እርሱም ልጅ ሆነኛል ያለው ከመላእክት ከቶ ለማን ነው? ደግሞም እግዚአብሔር በኩሩን ወደ ዓለም ሲያስገባ የእግዚአብሔር መላእክት ሁሉ ይስገዱለት ይላል። ስለ መላእክትም ሲናገር መላእክቱን ነፋሳት አገልጋዮችንም የእሳት ነበልባል ያደርጋል ይላል። ስለ ልጁ ግን እንዲህ ይላል፣ አምላክ ሆይ ዙፋንህ ከዘላለም እስከ ዘላለም ጸንቶ ይኖራል፣ ጽድቅም የመንግሥትህ በትር ይሆናል። ጽድቅን ወደድህ፣ አመፃን ጠላህ። ስለዚህ እግዚአብሔር አምላክህ ከባልንጀሮችህ በላይ አስቀመጠህ፣ የደስታንም ዘይት ቀባህ። ደግሞም እንዲህ ይላል፣ ጌታ ሆይ አንተ በመጀመሪያ የምድርን መሠረት አኖርህ። ሰማያትም የእጆችህ ሥራ ናቸው። እነርሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ እንደ ልብስም ይለወጣሉ። አንተ ግን ያው አንተ ነህ፣ ዘመንህም ፍጻሜ የለውም። እግዚአብሔር ጠላቶችህን የእግርህ መረገጫ እስከማደርግልህ ድረስ በቀኝ ተቀመጥ ያለው ከመላእክት ከቶ ለማን ነው? መላእክት ሁሉ መዳንን የሚወርሱትን ለማገልገል የሚላኩ አገልጋይ መናፍስት አይደሉምን? ዕብራውያን አንድ አምላክ በጥንት ጊዜ በነቢያት በኩል ለአባቶች እንዴት ይናገር ነበር? በእስራኤል ታሪክ ውስጥ እግዚአብሔር ነቢያትን ለምን መልእክተኛ አድርጎ መረጠ? የአምላክን የመገናኛ ዘዴዎች በተመለከተ በተለያዩ መንገዶች ምን ማለት ነው? እግዚአብሔር ከኢየሱስ በፊት በነቢያት ምን ያህል ጊዜ ራሱን ገለጠ? ዕብራውያን 1:2 ኢየሱስ የሁሉ ወራሽ ሆኖ ተሾመ ማለት ምን ማለት ነው? እግዚአብሔር አጽናፈ ሰማይን በልጁ በኢየሱስ ክርስቶስ በኩል የፈጠረው እንዴት ነው? ኢየሱስ መልእክተኛ ብቻ ሳይሆን ወራሽ የተባለው ለምንድን ነው? የሁሉ ነገር ወራሽ በእውነት ምን ስልጣን ይይዛል? ዕብራውያን 1:3 ኢየሱስ የአምላክን ክብርና ትክክለኛ ውክልና አንጸባርቋል ሲባል ምን ማለት ነው? ኢየሱስ በኃይለኛ ቃሉ ሁሉንም ነገር የሚደግፈው እንዴት ነው? ኢየሱስ በእግዚአብሔር ቀኝ መቀመጡ ምን ትርጉም አለው? ኢየሱስ ለኃጢአታችን አንድ ጊዜ የመንጻቱን ሥራ ያዘጋጀው እንዴት ነው? ዕብራውያን 1:4 ለምን በዚህ ጥቅስ መሠረት ኢየሱስ ከመላእክት ይበልጣል? ኢየሱስ ከሁሉ የላቀ ስም ወረሰ ማለት ምን ማለት ነው? መላእክት ከእግዚአብሔር ልጅ ጋር እንዴት ይነጻጸራሉ? ኢየሱስ ከእግዚአብሔር የተቀበለው ስም ምን ያህል አስፈላጊ ነው? ዕብራውያን 1:5 ከእግዚአብሔር አንተ ልጄ ነህ የሚለው ትርጉም ምንድን ነው? እግዚአብሔር ኢየሱስን የእርሱ ልጅ መሆኑን የገለጸው መቼ ነው? የኢየሱስ ልጅነት መላእክት ከተፈጠሩት የሥራ ድርሻ የሚለየው እንዴት ነው? ኢየሱስን ልጁ ብሎ በመጥራት ፍጻሜውን ያገኘው የትኛው ትንቢት ነው? ዕብራውያን 1:6 ኢየሱስ ሲመጣ ሁሉም የአምላክ መላእክት ማምለክ ያለባቸው ለምንድን ነው? በዚህ ጥቅስ ውስጥ በዓለም በኩር ምን ያመለክታል? መላእክት ለልጁ እንደሚያመልኩት የሚያሳዩት እንዴት ነው? ሰማያዊ ፍጡራን ኢየሱስ ክርስቶስን እንዲያመልኩ የሚያደርጋቸው የትኛው ስልጣን ነው? ዕብራውያን 1:7 መላእክት ነፋሳትና የእሳት ነበልባል ናቸው ማለት ምን ማለት ነው? መላእክት በዕብራውያን ከልጁ በተለየ ሁኔታ የተገለጹት እንዴት ነው? ለምንድን ነው መላእክት እንደ ነፋስ ከተፈጥሯዊ አካላት ጋር የተቆራኙት? ለመላእክት የሚነድ እሳት ምሳሌያዊ ትርጉም ምንድን ነው?
ዕብራውያን 1:8 እግዚአብሔር የኢየሱስን ዙፋን ዘላለማዊ ብሎ መጥራቱ ምን ትርጉም አለው? የኢየሱስ በትር ፍትህንና ጽድቅን ለዘላለም የሚያመለክተው እንዴት ነው? የኢየሱስ አገዛዝ ዘላለማዊና ፍትሃዊ እንደሆነ የተገለጸው ለምንድን ነው? ይህ ስለ ኢየሱስ መለኮታዊ ንግስናና ስልጣን ምን ይላል? ዕብራውያን 1:9 አምላክ ኢየሱስን በደስታ ዘይት የቀባው ለምንድን ነው? ኢየሱስ ጽድቅን የወደደውና ክፋትን ፍጹም የሚጠላው እንዴት ነው? ከጓደኞች በላይ መቀባቱ ምን ማለት ነው? በዚህ ክፍል ውስጥ የተገለጹት ሰሃቦች እነማን ናቸው? ዕብራውያን 1:10 ኢየሱስ መላእክትን ሳይሆን የምድርን መሰረት ጥሏል ማለት ምን ማለት ነው? ይህ ጥቅስ ኢየሱስ በፍጥረት ውስጥ ያለውን ሚና ጎላ አድርጎ የሚያሳየው እንዴት ነው? ኢየሱስ ምድርንና ሰማያትን መፍጠሩ አስፈላጊ የሆነው ለምንድን ነው? የኢየሱስ የመፍጠር ኃይል መለኮታዊ ማንነቱን የሚያረጋግጠው እንዴት ነው? ዕብራውያን 1:11 ፍጥረት ይጠፋል ኢየሱስ ግን ለዘላለም ይኖራል ማለት ምን ማለት ነው? ይህ ቁጥር የፍጥረትን ፍጻሜ ከኢየሱስ ዘላለማዊ ማንነት ጋር የሚያነጻጽረው እንዴት ነው? ኢየሱስ ሰማያትንና ፍጥረታትን ሁሉ የለጠፈው ለምንድን ነው? የሚጠፋው ፍጥረት ስለ ጊዜያዊ ተፈጥሮ ምን ይላል? ዕብራውያን 1:12 ፍጥረትን እንደ ልብስ ከማጣጠፍ በስተጀርባ ያለው ትርጉም ምንድን ነው? ፍጥረት ያረጀው ለምንድን ነው ኢየሱስ ግን ሳይለወጥ ይኖራል? በዚህ ጥቅስ ውስጥ የኢየሱስ የማይለወጥ ተፈጥሮ እንዴት አጽንዖት ተሰጥቶታል? ኢየሱስ ለዘላለም አንድ አይነት መሆኑ ምን ትርጉም አለው? ዕብራውያን 1:13 እግዚአብሔር አንድም መልአክ ከጎኑ እንዲቀመጥ ለምን አልጠራውም? በእግዚአብሔር ቀኝ መቀመጥ ምን ስልጣን ያሳያል? የኢየሱስ ጠላቶች የእግሩ መረገጫ እንዲሆኑ የተደረጉት እነማን ናቸው? በዚህ አውድ የእግር መረገጫ ትንቢታዊ ፍቺ ምንድን ነው? ዕብራውያን 1:14 የሚያገለግሉ መናፍስት ምንድን ናቸው? እና መላእክት አማኞችን የሚያገለግሉት እንዴት ነው? መላእክት የተላኩት መዳንን የሚወርሱት እነማን ናቸው? አምላክ ወደፊት የመዳን ወራሾችን ለመርዳት መላእክትን የላከው ለምንድን ነው? መላእክት በእግዚአብሔር የተመረጡትን ሰዎች በየቀኑ የሚያገለግሉት እንዴት ነው?